ነቀል ለውጥ ማምጣት አለበት። ይሄ ሚስኢንተርፕሬቴሽን ነው። ይሄን ብለንም አናቀም። የናንተ አዲሱ ትውልድ ኢህአፓ ነው። አዲሱ ትውልድ የድሮም እንደዛ ነው የሚለው፣ እኛም እንደዚህ ነው የምንለው። እኔም እንደዚህ ነው። የድሮ ኢህአፓ አብዮታዊነቱ ከዚህ ጋር ብቻ የተያዘ ነው። አሁንም በሰነዳችሁ ላይ ያለውን በተለይ እንደውም ላላ አርጋችሁት ራስን ከመከላከል ከመሳሰሉት አኳያ እንጂ ለፍልስፍናችሁ ስትሉ ማይከፈል መስዋዕትነት እንደሌለ በፕሮግራማችሁ ላይ ተመልክቷል። ያ ማለት ምን ማለት ነው? እንግዲህ ዛሬው እንግዳይ ወይዘሮ ደስታ ጥላሁን ይባላሉ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ወይም ኢህአፓ ዋና ጸሐፊ ናቸው። ስለዚህ በኢትዮጵያ ሕዝቦች አብዮታዊ ፓርቲ ፕሮግራም ርዕዮተ ዓለም እንደዚሁም ደግሞ አጠቃላይ ወቅታዊ ቁመናና ሀገራችን አሁን ካለችበት ፖለቲካ፣ ማህበራዊ፣ ኢኮኖሚ ሁኔታዎች ጋር የተያዙ ይልቁንም ደግሞ በሀገራዊ ምክክር ጉዳዮች ላይ ትኩረት አድርገን የምንወያይበትን ፕሮግራም ነው ይዤላችሁ የቀረብኩት። አሁንም በድጋሚ እስከ ዝግጅታችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ድሮ የምናውቀው ያ ትውልድ የሚባለው በብዙ መልኩ እስከዛሬም ድረስ የሚነሳው ይልቁንም ደግሞ በተለያዩ መጽሐፍቶቹ ኢህአፓን በተመለከቱ ጉዳዮች ላይ አንድም የተጨበጠ እውነት ላይ ሳንደርስ እስካሁን ድረስ አንዱ ሌላ የሚለው ያ ኢህአፓ ናችሁ ወይስ አዲስ ኢህአፓ ናችሁ? ኢህአፓ አንድ ነው፣ ሁለት ኢህአፓ የለም። ያው ኢህአፓ ነው የቀጠለው። ኢህአፓ ሲጀመር በመሃል ላይም ትግል አላቆመም። ከተመሰረተ ጀምሮ እስካሁን ያ ትውልድ አስቀጥሎት ነው ያለው ማለት ነው። እና አሁን ለውጥ የዛሬ 6 ዓመት አካባቢ በተጀመረበት ውጪ የነበርን በሙሉ ወደ ሀገር እንዲመጣ የተደረገው መንግስት ባደረገው ግብዣ መሰረት ኢህአፓ ወደ ሀገር ተመልሶ ራሱን ሪፎርም አድርጎ ሪኢንቲግሬት አድርጎ እንደገና አንዳንድ ፕሮግራሞችንም አሻሽሎ በፊት ከነበረው አቋሞቹ ላይ ማለት ነው ተጨማሪ አድርጎ የመጣ ፕሮግሬሲቭ ፓርቲ ነው። እንግዲህ አሁን ደግሞ ያለን አመራሮች ከያ ትውልድም ከኛም ሁለቱም ትውልድ በስራ አስፈጻሚም እንዲሁም በማዕከላዊ ኮሚቴም ደረጃ ያለነው ከሁለቱም ትውልድ ነው ማለት ነው። ስለዚህ እኛ ደግሞ የነዛን የአባቶቻችንን የትክክለኛውን ኢህአፓ ሐሳብና እውነት ለማራመድ እኛ ደግሞ ከነሱ አመራርነቱን ተቀብለናል። በተለይ 50ኛው ዓመት ባለፈው ዓመት በሚከበርበት ጊዜ ላይ መተው ሁሉም መስራቾቹ ያው ምስክር የሆኑ እነ ጓድ መርሻ፣ ጓድ ክፍሉ፣ ዶክተር መላከ ፈንታ ሁሉም መተው ለኛ አመራርነቱን አስረክበው አሁን ግን በኮንሰልቴሽን እኛን እያማከሩ የቀጠሉበት ሁኔታ ነው ያለው። ኢህአፓ ራሱ ነው። እሺ ራሱ ነው። ቀደም ሲልም ትክክለኛውን ኢህአፓ ሲሉ ትክክልነቱ ከምን አኳያ በስሙ ነው ወይስ ለምሳሌ የኢህአፓ ያኛው ኢህአፓ ራሱ ከሆነ ያኛውን የአባቶቻችሁን እንትን እያስቀጠላችሁ ከሆነ ሪዮቱንም እያስቀጠላችሁ ነው ወይስ አመለካከቱንም እያስቀጠላችሁ ነው ወይስ ሪፎርሙ በምን ደረጃ በምን ልክ በተለይም ደግሞ ሁለቱም ትውልድ የተቀላቀለበት አመራርና ስራ አስፈጻሚ ባለበት ሁኔታ ላይ በዚያኛው ኢህአፓን የድሮውን ኢህአፓ ስናውቀው በአስተሳሰቡ ላይ የተቸከለና ለመዛነፍ የማይሻ ፍሌክሲብል ያልሆነ ነውና ስታስቡት ምናልባት እናንተ ሪፎርም አርጋችሁ እንኳን ቢሆን በመታሰቡት ልክ ሊያሰራችሁ የሚችል እድል አለ ወይ? አሁን ኢህአፓን ስሙን ያስቀጠላችሁት ሪዮቱን ነው። አቀድም እንዳልኩ ነው። ኢህአፓ የተቸነከረ ፓርቲ አይደለም፣ በጣም ፕሮግሬሲቭ ነው። አንደኛ መገለጫው ምንድነው? ከኢትዮጵያ ለምሳሌ እኔ የተቸነከረ የመጀመሪያ ፓርቲ ነው። በዛ ዘመን ፓርቲው በተመሰረተበት ዘመን ያለውን እንግዲህ እኔንም እንደማትጠይቀኝ ተስፋ አደርጋለሁ። የዛን ጊዜ የነበረውን የዓለምን ርዕዮተ ዓለም አስቀጥለው ወይም ደግሞ ጀምረው በሀገሪቱ ላይ ፌል ያደረጉበትም የራሳቸው በጎ ደሞም ስተትም የሰሩበትን እሱን ለይተን መነጋገር እንችላለን እንጂ ኢህአፓ እንደ ፓርቲ is a progressive party ያ ማለት ኢህአፓ ከተመሰረተበት በ10ኛ ዓመቱ ላይ እኛም ሳንኖር ማለት ነው ገና ሳንፈጠር በሶስተኛው ጉባኤው ላይ ምን አድርጓል?
ርዕዮተ ዓለሙን እንግዲህ ስለ ሶሻሊዝም ከሆነ ልትጠይቀኝ የፈለከው ከዛ ወደ ሶሻል ዲሞክራሲ ቀይሯል። ዛሬ አይደለም የዛሬ 45 ዓመት አካባቢ ማለት ነው። ስለዚህ ከዛ በኋላ ኢህአፓ መልሶ ያንን ርዕዮተ ዓለም ይዞ ወደ ሀገር ገብቶ መታገል ባለመቻሉ ውጪ ላይ ሆኖ ያንን ሶሻል ዲሞክራሲን ሲያራምድ ቆይቷል ማለት ነው። እኔም ጆይን ያረኩበት ምክንያት ሶሻል ዲሞክራሲን ስለሚያራምድ ነው ማለት ነው። አሁን ኢትዮጵያ ባለችበት ተጨባጭ ሁኔታ ደግሞ ሶሻል ዲሞክራሲ ወደ መሀል የመጣ የሁሉንም የማህበረሰብ ክፍል ያማከለ ሁሉንም በእኩል የሚጠብቅ መብቱን የሚጠብቅ ፍትህን የሚያሰፍን ወንድማማችነትንና ሲነርጂን የሚያስቀጥል ከዳይቨርሲቲያችን አንፃር ማለት ነው የሶሻል ዲሞክራሲ ትክክለኛው ርዕዮተ ዓለም ነው ብዬ እኔ ማምናለሁ፣ ፓርቲ የሚያምናል። ስለዚህ ከዛ ፐርስፔክቲቭ ነው ፕሮግሬሲቭ ፓርቲ ነው ያልኩ። ገብቶኛል። ወደ ሶሻል ዲሞክራሲ ስንመለስ አንዳንድ ፕሮግራሞቻችሁን ሳይ እኩልነቱን የተመለከተ ማህበራዊ ፍትህን የተመለከተ የዜጎች ነጻነት፣ ሀሳብን በነጻ የመግለጽ መብት ወዘተርፈ ፕሮግራሞቻችሁ ላይ የተመለከቱ ጉዳዮች አንድ ቦታ ላይ አንቸነከርም፣ ጠቃሚውን እንወስዳለን። ሶሻሊዝም ብቻ ስለሆነ እንዲህ ካፒታሊዝምንም በተመሳሳይ መልኩ የሚል ነገር አለና በሆነ መልካችሁ ስትታዩ የቀደመውን ስርዓት የምትመስሉበት ኦልሞስት ፕሮግራማችሁ በከተማም በገጠርም እዚህ ላይ የተመለከተው ከአብዮታዊ ዲሞክራሲ ብዙም ያራቀ ፕሮግሬሲቭ በሚል ደግሞ ከሁለቱም የምትወስዱት ነገር ደግሞ አሁን ብልጽግናና መደመርን የመሰለ ነገር አለውና ሶሻል ዲሞክራሲን በተመለከተ እሱ እንደ ርዕዮት እናነሳዋለን። ይሄ ነገርን እንዴት ይረዱታል? የኛ ርዕዮተ ዓለም ከብልጽግናም ጋር አይገናኝም። አንተ እንደምትለው አብዮታዊ ዲሞክራሲ የሚባልም እኛ አላልንም፣ እንደዛ አላልንም። ስሙን አትጥሩት እንጂ አብዮታዊ ዲሞክራሲ መገለጫ ነው። አንተ ነህ የጠራኸው፣ ስለዚህ አንተ መጥራት የለብህም አይደለም። እናንተም ፕሮግራማችሁ ላይ በነገራችን ላይ አይደለም ፕሮግራማችሁ ላይ ተክሳችሁ ያለብን ፕሮግራማችሁ ላይ ልገልጽልህ ፕሮግራማችሁ ላይ ግን እኛ አብዮታዊ ዲሞክራሲን የሚል እንደውም በተደጋጋሚ የምታነሱት ፕሮግራማችሁ ላይ ግን አብዮታዊ ዲሞክራሲን ጠቅሳችሁታል። እዚህ ላይ እንተማመን እኮ ምንድን ብለን ነው የጠቀስነው? ምንድን ብለን ነው እንደ አብዮታዊ ዲሞክራሲ እንዲህ አናረግም ብላችሁ እኮ እናረጋለን አላልንም። አናረግም ነው ያልነው። በመጀመሪያ ደረጃ አብዮታዊ ዲሞክራሲ የሚባል አይዲዮሎጂ የለም ሲጀምር ማለት ነው። ሲቀጥል መደመርም የሚባል አለ የሚለው አካል ግን አለ ብሎ የራሱ ጥያቄ እኔን አይደል የጠየቀኝ? የኔ መልስ አይደል መስማት ያለብን? አይዲዮሎጂ ላይ ከሆነ የምናወራው እኔና አንተ አዘ ፕሪንሲፕል ሌፍቲስቶች አሉ፣ ራይቲስቶች አሉ እንደምናውቃቸው። ካፒታሊስት የሚባሉ ራይት ጥጉን የያዙ፣ ሌፍቲስቶቹ ደግሞ ሶሻሊዝምን የያዙ። ትክክል ነው። እኛ እንደነገርኩ ከ10ኛው ዓመት በፊት ሶሻሊዝምን ዴፊኒት ሶሻሊዝም እንከተል ነበር። የኢትዮጵያ ጉዳይ ግን በዛ የሚፈታ ስላልሆነ አንድ ጠርዝ ብቻ ይዘ በአንድ ፖላሪቲ ላይ ብቻ እየዋለልክ የምትፈታው ጉዳይ አይደለም። ስለዚህ የዓለምም ሁኔታ እንደሚያሳየው ሶሻል ዲሞክራሲ በጣም የተረጋጋ የሀገረ መንግስት ስሪት ያለበት የማህበረሰቡን ሁሉ በእኩልነት እንዳልከው የከተማውንም የገጠሩንም ኢኮኖሚካሊ ባላንስድ የሆነ ሲቹዌሽን የሚፈጥር የመካከለኛ ገቢ ያላቸው ማህበረሰብን የሚፈጥር የአይዲዮሎጂ ነው። ያ ማለት ምን ያደርጋል ማለት ነው? ይሄንን ሁለት ጠርዝ የያዘውን ባላንስ ያደርጋል ማለት ነው መሀል ላይ አምጥቶ። ስለዚህ ወደዚህ ጥግም አይመጣም፣ ወደዚህ ጥግም አይመጣም፣ ግን መሀል ላይ ያሉትን ይጫወታል። ሞር ኦፍ ሞዴሬት ሊበራሊዝም ጋር ይሄዳል። ከዛ ደግሞ ሞዴሬት ሶሻሊዝም ጋር ድረስ ይሄዳል ማለት ነው። ሶ ግራፉን ስንሰራው በዚህ ጥግ ያለው ሶሻሊዝም ነው፣ በዚህ ጥግ ያለው ደግሞ ሊበራሊዝም ነው። ስለዚህ መሀል ላይ ሶሻል ዲሞክራሲ እንደምታያቸው ወደ ስካንዲኔቪያን ያሉ ሀገራት፣ ወደ ጀርመን ብትሄድ፣ ወደ ሌሎቹ ሀገሮች ብትሄድ የሚተገብሩት አይዲዮሎጂ ሶሻል ዲሞክራሲ ነው። ያ ማለት የማህበረሰቡን ፍትህ በእኩል የሚያስጠብቅ የሐሳብ ልዕልናን ወይም ደግሞ ፍሪደምን ያዳበረ፣ ሌላው ደግሞ እንደኛ ያለ ብዙ ዳይቨርሲቲ ላለው ማህበረሰብ ደግሞ ወንድማማችነትንና ሲነርጂን የሚፈጥር ሶስት እነዚህ ዋና ዋና ፒላሮች ያሉት አይዲዮሎጂ ነው። ይሄ ደግሞ በተጨባጭ ከዚህ በፊትም እንግዲህ ላለፉት 40 ዓመት ሲቀነቀን የቆየ ኢትዮጵያ በዚህ ነው ወደ መሃል ባለው ፖለቲካ መታ ነው ሶሉሽን ማምጣት የምትችለው። መደማመጥ አለብን፣ ሁላችንም ወደ ቴብሉ በእኩል ፕላትፎርም መተን መነጋገር መቻል አለብን፣ ችግሮቻችንን መፍታት አለብን ብለን
እንግዲህ እንደ ኢህአፓ አባቶች ሲያቀነቅኑ ነበር። እኛም ያንን ተቀብለን ነው ወደዚህ የመጣ ነው እንጂ ከሌሎቹ ጋራ በማጣመር ወይም ደግሞ በማቃረን አይደለም። እሺ ግልጽ ነው። እየተያዘ ይመለሳል። ለምሳሌ ራሳችሁ በፕሮግራማችሁ ላይ በሰነዳችሁ ላይ ባመለከታችሁት ከናንተው ባገኘሁት ሰነድ ላይ የርዕዮተ ዓለም ዲፊኒሽናችሁ አንድ የህብረተሰብ ክፍል ወይም መደብ፣ አንድ ቡድን ወይም ድርጅት እምነታቸውና አመለካከታቸውን የሚገልጹበት የሀሳብ ምጥቀት ያለው የዓላማ መድብል ሲሆን በተለይም ኢኮኖሚያዊና ፖለቲካዊ ፖሊሲዎችና ንድፈ ሀሳቦችን ከማህበራዊ እንደምታቸውና ባህላዊ ገጽታቸው ጋር በማካተት ተዋናይ ህብረተሰብ የሚገኝበትን ታሪካዊ ሁኔታና ወቅት ገላጭና የጉዞ አቅጣጫን አመላካች ነው ይላል። ከዚህ አኳያ ምን ማለት ነው? ከዚህ ያልከው በሐሳብ ልዕልና ላይ ኢኮኖሚያዊ እንትኑንም ኢኮኖሚያዊ ፖለቲክሱንም ከሀገር ተጨባጭ ሁኔታ ጋር ገላጭ መሆኑን የተመለከተ ነውና ከኢኮኖሚው ጽንሰ ሐሳብ አኳያ አሁን የሀገራችን ተጨባጭ ሁኔታ ሶሻል ዲሞክራሲን ኢንተርቴን ለማድረግ ያመቻሉ። በተለይ ደግሞ እዚህ ላይ አያይዘው እንዲመልሱ ማለት ነው። ለምሳሌ ከታክስ ጋር በተያያዘ የምታነሷቸው ነገሮች አሉ። ከትምህርትና ከጤና ጋር በተያያዘ ነፃ የትምህርት አገልግሎት፣ ነፃ የጤና አገልግሎት፣ ኢቭን ነፃ የመድኃኒት ሁሉ ማቅረብን የተመለከቱ መሰረታዊ ከሚባሉት ውስጥ ነው ማነሳው። ብዙ ነገሮች አሉና ይሄ ልክ ነኝ እንግዲህ ሰነዳችሁ ላይ ተመለከትኩት ነው። ከዚህ አንፃር እቺ ሀገር አሁን ያለችበት ተጨባጭ ሁኔታ እንደውም የገቢ አማራጮቿን ማስፋት የሚጠበቅባት ሰዓት ነው። ካለባት የውጭ ምንዛሬ ጥረት አኳያ እንኳን ዛሬም ድረስ በገንዘብ የማይገኝበት ጭምር ነው። ፕሮግራምና ፖሊሲ ሲወጣ ከራሳችሁ ዴፊኒሽን አኳያ ቀደም ሲል እንደተነጋገር ነው በሚያሰራ ጉዳይ ላይ ቀደም ሲልም ስለነገሩኝ ነው ማመጣጠን ነው እዛና እዚህ ያለውን የሚል ነገር ነውና ኢቭን የሀብታሙና የደሃው ምጣኔ በቁጥር ብቻ አይደለም በእንትኑ ራሱ በላይፍ ስታተሱ ራሱ በመትሉ እንደው በርሶ እድሜ ይሄን ኢንተርቴን ማድረግ የሚቻል ይመስሎታል? በኔ እድሜ እኮ አሁን በዚህ ላይ ዩሮፕ በዚህ ሰዓት ዩሮፕ ይሄንን ነው የምትከተለው። እና ኢትዮጵያና ዩሮፕ አይደለንም ነው እነሱ ያን ምቹ በዚህ ሰዓት ስትል እኮ ነው ላሳየ ነው ማሳያ ለሰጥ ምንድነው የሀገሪቱ ተጨባጭ ሁኔታ ደግሞ ስትመጣ ለምንድነው እኛ አሁን ለከፍተኛ ለሆነ የገንዘብ ችግር የተጋለጠ? አየህ ጥቂት ሀብታሞች የሀገሪቱን ሪሶርስ በሙሉ በቁጥጥራቸው ስር ስላዋሉና አጠቃላይ ወይም ከፍተኛው የማህበረሰቡ ክፍል ደሃ በመሆኑ እንጂ እኛ እንዳልነ ወይም ደግሞ የኛ የፓርቲያችን ርዕዮተ ዓለም እንደሚያሳየው ሶሻል ዲሞክራሲን በትክክል ተግብረን ቢሆን ኖሮ በተለይ ኢኳሊቲ ወዳልከው ኢኮኖሚክ ኢኳሊቲ ወይም ደግሞ ፌር ኢኮኖሚክ ዲስትሪቢዩሽን የሚባለውን ነገር በትክክል ኢምፕሊመንት አድርገን ቢሆን ኖሮ አይደለም ተውና አሁንም እኮ በፖሊሲ ደረጃ አለ ብዙ ነገር አለ እኮ ባይ ዘ ሞር ኦፍ ሶሻል ዲሞክራሲ የሚመስል ነገር አለ። ግን ይተተገበራል ወይ ነው እሱ ጥያቄ። ስላልተተገበረ ጥቂት ደላሎችና ጥቂት ካድሬዎች እንዲሁም ጥቂት ሀብታሞች የሀገሪቱን መሬት በል ገንዘብ በል ሁሉንም ነገር በቁጥጥራቸው ላይ ስላዋሩ አሁን እያየህ ያለው ብዙ ደሃና ጥቂት የበለጸጉ ሰዎች የተፈጠሩት ለዚህ ነው። ስለዚህ ፌር ኢኮኖሚክ ዲስትሪቢዩሽን ካለ ሁሉንም የማህበረሰብ ክፍል አራሹን፣ ነጋዴውን፣ የተማረውን፣ ሰራተኛውን፣ ስራ የሌለውን በሙሉ ኢኳሊ ኢንጌጅ ስታረገው ለምሳሌ የግድ ፒኤችዲ መማር የለበትም ሰውየው አጫጭር የሆኑ ኮርሶችን እየሰጠ ቮኬሽናል ስኩልስ እያበዛ አየ ይሄ ነው ተመጣጣኝ ማለት መካከለኛ ላይ ያለውን የሰው ኃይል ማብዛት ስለሆነ የምትፈልገው። ለዚህ ነው ጥሩ ኤግዛምፕል አድርጌ ዩሮፖችን ፈረንሳይውን ብትሄድ ባይዘይ ጃይንት የሆነ ዩኒቨርሲቲ አይሰሩም እስከ ፒኤችዲ ልጆቻቸውን አያስተምሩም፣ ግን ከዓለም ቶፕ ከሚባሉ ኢኮኖሚ ውስጥ ደርሰዋል። ስለዚህ ከነሱ ኤክስፒሪየንስ ሼር ማድረግኛ ችግር የለብንም። ቲዮሬቲካል አይደለም ፕራክቲካል እኮ ነው እየነገርኩ ያለው። አሁን አንተ ራስህ ብለሃል ሀገሪቷ ከፍተኛ የሆነ ለገንዘብ እጥረት ተዳርጋለች። ለምን ነው ጥያቄ? ኢኮኖሚው ፌርሊ ዲስትሪቢዩትድ ስላልሆነ አሁን ከዚህ ተነስቶ ለምሳሌ በሚቀጥለው በሰባተኛው ዙር ሀገር አቀፍ ምርጫ ኢህአፓ ቢያሸንፍ እና ስልጣን ቢይዝ የግድ ኢህአፓ ማሸነፍ የለበትም እኮ አሁኑኑ መተግበር ይቻላል። ያሉትን ፖሊሲ ገብቶኛል በወረቀት ላይ ያሉትን አሁንም የሚመስል ነገር አለ ፍም ሆነ አሁን ደግሞ ብልጽግና ራሱ የጻፈውን ቢተገብረው እኮ ይቻላል። ምንም እኮ የግድ ኢህአፓ መጥቶ ስልጣን መያዝ የለበትም። ባይ ዘ ወይ እኔ ያልኩ ያለሁት ሐሳቡን ብልጽግናን ወይም ደግሞ
አሁን ሌላውን ፓርቲ ሳገኘው እሱን ጠይቀዋለሁ። እርሶን አግኝቼ ነው ስለ ኢህአፓ ነው እያወራለሁ። ኢህአፓ ስልጣን ቢስ ብዬ ነው የምጠይቀው እንጂ የብልጽግና ጉዳይ ለብልጽግና ነው። ኢህአፓ ስልጣን ቢስ ይሄን ነገር ተግባራዊ ለማድረግ ለምሳሌ አሁን ባለበት ተጨባጭ ሁኔታ ቲዮሬቲካሊ እርሱ ያሉትና በፈረንሳይ ሀገር በሌሎች ሀገራት ላይ ተግባራዊ የሆነ ያለው ካልቸሩም ፖለቲካውም እንደዚህ ቀደም ሲል የተናገሯቸው ፕሪንሲፕሎችን ለመሸከም የሚችል ለመተግበር የሚችል ትውልድ ፈጥረው ይሁን ኦር የራሳቸው መንገድ ተከትለው ብቻ ሆኖላቸዋልና አሁን ባለው ተጨባጭ ሁኔታ ስንል ኖርማል ይሄ ቲዮሪውን ብቻ ሳይሆን በአስተሳሰብ በመቀበል አቅማችን ይህን ተግባራዊ ለማድረግ መንግስትና ስልጣን ያዘው ብቻ ሳይሆን ሊተባበር የሚገባው ማህበረሰብ እንዲህ የፖለቲካችን ባህልና ካልቸሩ በራሱ ይሄን ወደ አፈጻጸም ለመቀየር የሚያስችል እድል የሚፈጥር የሚደማመጥ እና እንዲህ ነገር ትግስት ያለው ለምሳሌ ይሄን ለመተግበር በራሱ የሚፈጀው ጊዜ አለ። እንደሱ አይነት ማህበረሰብ አለን ወይ? ኢቭን እኮ አሁንም መነሻችን ራሱ እኮ በጣም ሩቅ ነው የሚሆንብን ለምሳሌ